ሰማይታት በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ይህ ዘመን በማተባችን ዋጋ የምንከፍልበት ዘመን ነው። ዘመነ ሰማይትነት ወደ ኢትዮጵያ ከመጣ ሰንበትበት ብለዋል። ደም ሳይፈስባት ሐዋርያ ሳይላክላት ክርስትናን የተቀበለች ሀገር አሁን ደም የሚፈስባት ሀገር ሆናለች። ሌሎቹን ቀደምት አባቶቻችን እንተውና እንዲገባን በዘመናችን ያየነውን እናንሳ። ዛሬ ኢትዮጵያ ላይ ለሚቀጣጠለው የሰማይትነት እሳት የለኮሱት እንደማን እንደሆነ ታውቃላችሁ? ወደ ኋላ እስኪ አስታውሷቸው። በ2007 ዓመተ ምህረት ይመስለኛል ሊቢያ ላይ የታረዱ የአዲስ አበባ ልጆች፣ የቂርቆስ ልጆች ዛሬ እየተቀጣጠለ ላለው ሰማይትነት ሻማውን ለኮሱት። እኔ በጣም አዝናለሁ። በዚህ ዘመን በማተባቸው ሰማይትነትን የሚቀበሉ ሰዎችን ባየንበት አይናችን በማተባቸው የሚያፍሩ ሰዎች አሉ። ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው፣ በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅባቸው የሚመርጡ፣ ቤተ ክርስቲያን መሄዳቸው፣ ገዳም መሳለማቸው ባይሰማባቸው ደስ የሚላቸው የዋሃን ክርስቲያኖች አሉ። በሃይማኖት ከማይመስሏቸው ሰዎች ጋር በቤተ ክርስቲያን ሲያልፉ ተሳልመው ለማለፍ ሊከብዳቸው፣ ለምን? ኋላ ቀር ላለመባል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይታት በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ይህንን ኃይለ ቃል የመረጥኩበት ምክንያት በኢትዮጵያ ምድር በሰማይትነት የሚያልፉ ሰዎች ከቀን ወደ ቀን ቁጥራቸው እየጨመረ የመጣበት ዘመን ላይ ደርሰናል። ሰሞኑንም ብዙ አማኞች፣ ብዙ ክርስቲያኖች በሰማይትነት አልፈዋል። ሰማይታት በሚታሰቡበት ወቅት ስለ ሰማይታት መነጋገር አስፈላጊ ነው ብዬ ስላሰብኩ ለነሱ መታሰቢያ እንዲሆናቸው ይህንን ኃይለ ቃል መርጨዋለሁ። ከሰማይታቱ ጽናትን ተምረን ለክርስትናችን ዋጋ መክፈል እንዲገባን እኛም ራሳችን ለሰማይትነት እንድናዘጋጅ የማንቂያ ደወል እንዲሆነን ይህንን ኃይለ ቃል መርጨዋለሁ። ሰማይት የሚለው ሲበዛ ሰማይታት የሚለውን ይሰጠናል። ምስክሮች ማለት ነው። ሰማይት የሚለው ደግሞ ምስክር፣ መስካሪ ማለታችን ነው። በሰላም ዘመን በሕይወት በቃል የሚመሰክር፣ በመከራ ዘመን ደግሞ አንገቱን ለሰይፍ አካሉን ለእሳት ለስለት ሰጥቶ የሚመሰክር እሱ ሰማይት ይባላል። የሰማይትነት መነሻው የቃል ምስክርነት ነው። መድረሻው ደግሞ በሰይፍ መቀላት፣ በጥይት ተደብድቦ መሞት፣ በልዩ ልዩ ጽዋትወ መከራ ማለፍ፣ በእሳት መቃጠል ሊሆን ይችላል። ክርስቲያኖች፣ ክርስትና እስካለ ድረስ ሰማይትነት ይቀጥላል። ሰማይትነትና ክርስትና ተለያይተው የኖሩበት ዘመን የለም፣ ወደፊትም አይኖርም። ይህንን እንድታውቁ ፈልጋለሁ። ቤተ ክርስቲያን በክርስቶስ ደም ተመስርታ በሰማይታት ደም እያጌጠች ትኖራለች። እቺ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማይታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተቦካው በደማቸው ነው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማይታት ደማቸውን እያፈሰሱ ቤተ ክርስቲያኒቱን በምስክርነት ያቆዩታል። በሰማይትነት ስላለፉ ሰዎች ስናስብ እንደ ሰውኛ እናዝናለን። እንደ ክርስትና ግን ሰማይትነት ለቤተ ክርስቲያን አስደንጋጭ አይደለም፣ መታወቂያዋ ነው።
መገለጫዋ ነው፣ ክብሯ ነው፣ መድመቂያዋ ነው። ይህንን መረዳት ይገባል። እያሳጠርኩ ነጥቦችን ልንገራችሁ። ሰማዕታት በሶስት መንገድ መከራ ይቀበላሉ። በስንት? በሶስት መንገድ መከራ ይቀበላሉ። አንደኛ እግዚአብሔርን በማምለካቸው ብቻ መከራ ይቀበላሉ። ለዚህ ማሳያችን አቤል ነው። የመጀመሪያው የሰማዕታተ ብሉይ መነሻ አቤል ነው። እግዚአብሔርን በማምለኩ ብቻ፣ ንጹሕ መሥዋዕት በማቅረቡ ብቻ በወንድሙ እጅ በድንጋይ ተቀጥቅጦ ሙቷል። ዛሬም እግዚአብሔርን በማምለካቸው ጠዋትና ማታ ፊቱን በመፈለጋቸው፣ በመጾማቸው፣ በመጸለያቸው፣ በወልድ ውሉድ በክርስቶስ ክርስቲያን በመባላቸው፣ የጥምቀት ልጆች በመሆናቸው፣ ባለማተብ በመሆናቸው፣ የክርስቶስ አካል የክርስቶስ ብልት በመሆናቸው መከራ ይቀበላሉ። ሰዎች እያየን ነው። ስለዚህ አንደኛ እግዚአብሔርን በማምለካቸው ሰማዕታት መከራ ይቀበላሉ። ሁለተኛ በቅድስና ሕይወት ምክንያት መከራ ይቀበላሉ። ለዚህ ማሳያችን ነቢዩ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 6ን ሙሉውን አንብቡት። ነቢዩ በማያምኑ ሰዎች መካከል አማኝ ሆኖ ተገኘ። እግዚአብሔርን በማያመልኩ ሰዎች መካከል እግዚአብሔርን የሚያመልክ ሆኖ ተገኘ። የተለየ የቅድስና ሕይወት ተገኘበት። ይህ ለአንዳንዶቹ አላስደሰታቸው። ከንጉሡ ጋር አጣሉት። ወደ አናብስቱ ጉድጓድ እንዲጣል ተፈረደበት። አንዳንድ ጊዜ ትክክለኛ ሕይወትን ስትመርጡ ትክክለኛ ባልሆኑ ሰዎች መገፋት ትጀምራላችሁ። ዳንኤል ወደ አናብስቱ ጉድጓድ ተወረወረ። የሚገርመው ግን ዳንኤልን አናብስቱ በክብር ተቀበሉት። ለአናብስቱ ቀለብ ይሆናል ተብሎ የተጠበቀ ዳንኤል የአናብስቱን ክንድ ተንተርሶ አደረ። የዳንኤል መዓዛ የአንበሶቹን ረሃብ አስረሳ። ወኮኑ ከመ ድመታት፣ እንደ ድመት ከእግሩ ስር ሆነው የእግሩን ትቢያ ይልሱት ነበረ። የእግዚአብሔር ስንሆን ፍጥረታት በሙሉ ለእኛ ይሆናሉ። አባ ዘጊዮርጊስ ዘጋስጫ እኛ የእግዚአብሔር ከሆነ ፍጥረታት በሙሉ ተፈጥሮ ይታዘዘናል ይላል። ወዳጆቻችን ጠላቶቻችን ሳይቀር ወዳጆቻችን ይሆናሉ። አናብስቱ ለዳንኤል ተንበረከኩ። ዳንኤል የማን ስለሆነ? የእግዚአብሔር ስለሆነ። በቅድስና ሕይወት ምክንያት ሰማዕታት መከራ ይቀበላሉ። ሦስተኛው በመስበካቸው፣ ስለ እግዚአብሔር መንግሥት በመስበካቸው፣ ስለ ክርስቶስ የባሕርይ አምላክነት በመናገራቸው ሰማዕታት መከራ ይቀበላሉ። ለዚህ ማሳያችን በዚህ ክፍለ ጊዜ ዘርዝረን ማንጨርሳቸው ብዙ ሰማዕታት አሉ። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ቂርቆስ ስለ ክርስቶስ በመመስከራቸው መከራን ተቀብለዋል። በነገሥታቱ ፊት ቆመው የክርስቶስን የባሕርይ አምላክነት መሰከሩ። መዝሙር 118 ቁጥር 46 ላይ ወእነግር ስምዐከ በቅድመ ነገሥት ወኢይትኀፈር፣ በነገሥታቱ ፊት ቆሜ ስላንተ ምስክርነትን እሰጣለሁ አለ። አላፍርም ወኢይትኀፈር። እባካችሁ ክርስቲያኖች ክርስቶስ የሚታፈርበት አይደለም። የምናፍረው ክርስትና የምናፍርበት ክርስቶስ የምናፍርበት ክርስትና የለንም። እኔ በጣም አዝናለሁ። በዚህ ዘመን በማተባቸው ሰማዕትነትን የሚቀበሉ ሰዎችን ባየንበት ዓይናችን በማተባቸው የሚያፍሩ ሰዎች አሉ። ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው፣ በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅባቸው የሚመርጡ፣ ቤተ ክርስቲያን መሄዳቸው ገዳም መሳለማቸው ባይሰማባቸው ደስ የሚላቸው የዋሃን ክርስቲያኖች አሉ። በሃይማኖት ከማይመስሏቸው ሰዎች ጋር በቤተ ክርስቲያን ሲያልፉ ተሳልመው ለማለፍ የሚከብዳቸው ለምን? ኋላ ቀር ላለመባል። በሃይማኖት ከማይመስሏቸው ሰዎች ጋር ሲያልፉ ካህን ካዩ አይተው እንዳላዩ ገሸሽ ብለው የሚያልፉ፣ በሃይማኖት ከማይመስሏቸው ሰዎች ጋር ምግብ ቤት ተገናኝተው
ስመ እግዚአብሔር ጠርተው በስማም ብለው አቡነ ዘበሰማያት ደግመው አማትበው ለመብላት የሚቸገሩ ለምን ያፍራሉ? ኋላ ቀር ይባላሉ። በክርስትናቸው አትፈሩ፣ በማተባቸው አትፈሩ፣ በመስቀላቸው አትፈሩ። ኦርቶዶክሳውያን ማተባችሁን ስትፈቱ ማይተባችሁን አትፍቱ፣ መስቀሉን አታውልቁ። ራሳችሁን ለሰይጣን እንዳስማረካችሁ ወቁ። መስቀላችሁን ስታወልቁ መሳሪያውን የጣለ ይማረካል። መሳሪያውን የጣለ በጠላት ቁጥጥር ስር ይወድቃል። ዲያብሎስ ሊማርከን ይመጣል። አንገታችን ላይ መስቀሉን ሲያየው ይህስ በጌታ ፍቅር ተይዟል ብሎ ካጠገባችን እንደ ጉንበኖ ይጠፋል። በአንገታችን ያለችው ትንሿ መስቀል ዲያብሎስን የማባረር አቅም አላት። ጀግኖቹ በመከራ ጊዜ ያልበጠሱትን ማተብ፣ በመከራ ጊዜ ያላወለቁትን መስቀል በቅንጦት ጊዜ ማውለቅ ምን የሚሉት ክርስትና ነው? የሰማዕታቱ አጽም ሾህ ሆኖ ይወጋናል። የሰማዕታቱ አጽም ይፋረደናል። ኦርቶዶክሳውያን ይህንን ማመን መቻል አለባችሁ። ይህ ዘመን በማተባችን ዋጋ የምንከፍልበት ዘመን ነው። ዘመነ ሰማዕትነት ወደ ኢትዮጵያ ከመጣ ሰንበትበት ብለዋል። ደም ሳይፈስባት ሐዋርያ ሳይላክላት ክርስትናን የተቀበለች ሀገር አሁን ደም የሚፈስባት ሀገር ሆናለች። በክርስትናቸው አትፈሩ። አላፍርም አለ ቅዱስ ዳዊት። ስለ ሰማዕታቱ የሰጠው ምስክርነት ነው። አንዳንድ ጊዜ የሚያሳፍረንንና የማያሳፍረንን ነገር ለይተን እንወቅ። ሰው በአደባባይ ነውርን ሲናገር ነውርን ሲፈጽም ተገላልጦ ሲሄድ የአራዊትን ስል ሲያስነቅስ አያፍርም። ኦርቶዶክሳዊ ነኝ ለማለት ባለማተብ ነኝ ለማለት ግን ያፍራል። አትፈሩ በክርስትናችሁ። ሰማዕታት በስንት መንገድ መከራ ይቀበላሉ? በሶስት መንገድ። አንደኛ እግዚአብሔርን በማምለካቸው፣ ሁለተኛ በቅድስና ሕይወት ምክንያት፣ ሶስተኛ ስለ ክርስቶስ የባሕርይ አምላክነት በመመስከር በመስበክ። ወደ ሌላው ነጥብ እንሸጋገር። አማኞቹን ለሰማዕትነት የሚያበቃው ነገር ምንድን ነው? አማኞቹን ለሰማዕትነት የሚያበቃው ምንድን ነው? ሁለት ነገሮችን ልጥቀስላችሁ። አንደኛ አላውያን ነገሥታት። ምን አልኳችሁ? እግዚአብሔርን የማያምኑ ጨካኝ መሪዎች አማኞቹን ለሰማዕትነት ያበቃሉ። ይህንን የቤተ ክርስቲያንን ታሪክ በዓለም መድረክ ስታጠኑ ግልጽ ሆኖ ይታያችኋል። በዘመነ ኔሮን፣ በዘመነ ቄሳር፣ በዘመነ ትራጃያን፣ በዘመነ ዲዮቅልጥያኖስ ክርስቲያኖች አሰቃቂ መከራ ተቀብለዋል፣ ደርሶባቸዋል። ኦርቶዶክሳውያን አሰቃቂ መከራ ተቀብለዋል። ሌላውን ተውትና በኔሮን ዘመን ብቻ ያለቁ ክርስቲያኖችን ቤት ይቁጠራቸው። እንዲያውም አንድ ቀን ኔሮን ምን አለ መሰላችሁ? ክርስቲያኖችን አስገደለና ሰለቸው። አንድ ቀን ምን አለ የሁሉ ሰው አንገት አንድ በሆነልኝ። መግደል ይሰለቻል። ምን አለ የሁሉ ሰው አንገት አንድ በሆነልኝ አለ። ግን አማኞች መከራ እየተቀበሉ ቤተ ክርስቲያኒቱን አሻገሩልን፣ እኛ ላይ አደረሷት። ጴጥሮስ ቁልቁል ተሰቀለላት። አግናጢዮስ ለአንበሳ ተላልፎ ተሰጠላት። ሰማዕቱ ቅዱስ ጊዮርጊስ እንደ ጧፍ 7 ዓመት ነደደላት። ጳውሎስ ተሰየፈላት። ጊዮርጊስ ስራ አልፈታም ዛሬ። ቂርቆስ አሁንም ስራ አልፈታም። ልጆችን አፍርተዋል። በሰማዕትነት ያለፉ ወጣቶች በዘመናችን ጊዮርጊሶች ናቸው። በሰማዕትነት ያለፉ ሕፃናት ቂርቆሶች ናቸው። ከሞት የተርፈው የአካል ጉዳት ደርሶባቸው በየሆስፒታሉ የምናያቸው ሕፃናት የዘመኑ ቂርቆሶች ናቸው። በሰማዕትነት ያለፉ እህቶቻችን በዚህ ዘመን የዘመኑ አርሴማዎች ናቸው። ወገኖቼ ይህንን እንመን። ክርስትና ሲያጠፉት ይነዳል፣ ሲያሳድዱት ባለ ሀገር ይሆናል፣ ሲቀጠቅጡት ቀና ቀና ይላል። ቅዱስ አውሳብዮስ ሊቁ የሰማዕታት ደም የቤተ ክርስቲያን ምርጥ ዘር ነው፣ ደማቸው ፈሶ አይቀርም፣ ዘር ሆኖ ይበቅላል አለ።
እና አንዳንድ ጊዜ ይህንን ስንል እየሞትን እንዴት ነው ምንበዛ፣ ቁጥራችን እየቀነሰ እንዴት ነው ምንበዛ የሚሉ ሰዎች አሉ። ይገባኛል። ቁጭት ነው። የመጣንበት መንገድ ግን የሚያሳየን ይህንን ነው። እውነቱን ስለማንክደው ባስጨነቋቸው ጊዜ በዙ ነው የሚለው መጽሐፍ ቅዱስም። ወገኖች ሕጋዊ የሆነ ጥያቄ ማንሳት፣ ቁጭትን በአንድም በሌላም መንገድ መፍጠር እንደተጠበቀ ሆኖ ታሪኩ ግን ይሄ ነው። ክርስትና በመከራ ውስጥ የሚባዛ ሃይማኖት መሆኑን ማመን መቻል አለብን። በደም የሚጸና በሰይፍ የምትቀጥል ቤተ ክርስቲያን ነው ያለችው። የሁላችሁ በሰይፍ የምትጠፋ ቤተ ክርስቲያን ኑራ ቢሆን ኖሮ 10 የሮማ ቄሳሮች እስካሁን ድረስ ያጠፏት ነበረ። ይህንን ማመን መቻል አለብን። እስካሁን ያጠፏት ነበረ። ክርስትና ግን እዚህ ደርሷል። በዛን ዘመን የነበሩ ክርስቲያኖች ጥባታቸው፣ አይበገሬነታቸው፣ ተስፋ ለመቆረጣቸው መሪዎችን እያበሳጫቸው ምን እንደሚያደርጉ ታውቃላችሁ? ወታደሮቹን በደንብ አድርጋችሁ ሰይፉን ሳሉትና ወደ ክርስቲያኖች ሂዱ ይሏቸዋል። ምኑን ሳሉት? ሰይፉን በደንብ ሳሉትና እስኪብለጨለጭ ድረስ ሂዱ፣ አንገት ለመቀንጠስ እንዲያመች ማለት ነው። ከዛ ወደ ክርስቲያኖች ሲሄዱ የሚገርማችሁ ነገር ክርስቲያኖችና ወታደሮች ሰይፉን የሚመለከቱበት እይታ የተለያየ ነው። ወታደሮች ሰይፉ የሚብለጨለጨው ሰይፍ ስለት መሆኑን ነው የሚረዱ። ክርስቲያኖች ግን ሲብለጨለጭ ያዩና መስታወት መስሏቸው ስለት መሆኑን ይረሱ ነበር። ከኋላ ደግሞ አክሊል የያዘ የመድኃኔዓለም ክንድ ይታያቸው ነበረ። ክብርና ምስጋና ለስሙ ይድረሰው። አክሊል የያዘ አክሊል የዘረጋ የመድኃኔዓለም ክንድ ይታይ ነበረ። በሰማዕታቱ አደባባይ እግዚአብሔር ድንቅ ሥራ ይሠራ ነበረ። አይዟችሁ በርቱ እያለ ያበረታቸው ነበረ። ክንዱ ያበረታቸው ነበረ። እንደ 3 ደቂቅ ያሉትን እሳቱን ቀይ ምንጣፍ ያደርግላቸው ነበረ። እንደነ ጴጥሮስ ያሉትን ደግሞ መልአክ ልኮ ከእስር ቤት ጎትቶ ያወጣቸው ነበረ። እግዚአብሔር በሰማዕታት አደባባይ ድንቅ ነገር ያደርግ ነበር። አማኞቹን ለሰማዕትነት የሚያበቋቸው ጨካኝ መሪዎች፣ እግዚአብሔርን የማያምኑ ነገሥታት። ሁለተኛ አማኞቹን ለሰማዕትነት የሚያበቁ መናፍቃን ናቸው። ይህንንም የቤተ ክርስቲያን ታሪክ አንብቡ። በአርዮስ ዘመን የነበረውን ብቻ ማየት በቂ ነው። አርዮሳውያን ከመንግሥት ጋር ወዳጅነትን በፈጠሩበት ዘመን በቅድስት ሥላሴ የሚያምኑትን በክርስቶስ የባሕሪ አምላክነትን የሚያምኑትን ያሰቃዩአቸው ነበረ፣ መከራ ያደርሱባቸው ነበረ። ዛሬም አጋጣሚውን እንደ ምቹ በመጠቀም በክርስቲያኖች ላይ ዛቻ፣ ማስፈራሪያ፣ ንቀት የሚያደርሱ መናፍቃን እንዳሉ የምናውቀው ሐቅ ነው። ከዛም አልፎ ተርፎ መከራ የሚያደርሱ በክርስቲያኖች ላይ በርካታ መናፍቃን በዘመናችን አሉ። አማኞቹን ለሰማዕትነት የሚያበቋቸው እነዚህ ናቸው። የሚገርማችሁ ነገር የግብፅ ቤተ ክርስቲያን ከመከራው ብዛት የተነሳ ዘመኑን ዘመነ ሰማዕታት ብላ ሰይመዋለች። የቀን መቁጠሪያዋን እስክትቀይር ድረስ ከ284 ዓመተ ምህረት ጀምሮ ያለውን ወቅት ዘመነ ሰማዕታት ብላ ሰየመችው። በብርቱ መከራ ውስጥ አልፋለች። የቀን መቁጠሪያዋን ቀየረች። የእኛ አባቶች ግን ባላውያን ከደረሰብን መከራ በክርስቶስ ያገኘነው ምሕረት ይበልጣል ብለው የዘመን መቁጠሪያችን የክርስቶስን ልደት አደረጉት። ሰማዕታት የሚባሉት ምን የፈጸሙ ናቸው? ወደ ሌላኛው ነጥብ ልግባ። ሰማዕት ማለት ምን ማለት እንደሆነ ተነጋግረናል። ሰማዕትነትና ክርስትና ተለያይተው እንደማይኖሩ አይተናል። ሰማዕታት በ3 መንገድ መከራ ይቀበላሉ ተነጋግረናል። አማኞቹን ለሰማዕትነት የሚያበቃ 2 ነገር አንስተናል። ሰማዕታት የሚባሉት ምን የፈጸሙ ናቸው? ምን ያደረጉ ናቸው? ቅዱስ ኤፍሬም በ3 አረፍተ ነገር ጠቅልሎ ይነግረናል። የምታውቁት ነው። በሐሙስ ውዳሴ ማርያም አማን መነኑ ሰማዕት ጣዕማ ለዚህ ዓለም፣ ሰማዕታት የዚህን ዓለም ጣዕም ምን አሉ? አንደኛ ሰማዕታት የሚባሉ የዚህን ዓለም ጣዕም የናቁ ናቸው።
ጣዕም እያለ ጣዕሙን የናቁ፣ ምቾት እያለ ምቾቱን የተጸየፉ እነዚህ ሰማዕታት ይባላሉ። የዚህ ዓለም ጣዕም ስንቱን አንበረከከው መሰላችሁ? ስንቱን ከክብር አጎደለው፣ ስንቱን ከመንፈሳዊነት ለየው። የዚህ ዓለም ጣዕም ያልማረከው ማን ይሆን? ከላይ እስከ ታች ከልቅ እስከ ደቂቅ መንፈሳውያን ከሚባሉት ሳይቀር ከዚች ዓለም ጣዕም ያመለጠ ማን ይሆን? ይህች ዓለም ጣዕሟን እያሳየች ማራኪ ነገሮችን እያዘጋጀች ስንቱን እንደ ሸንኮራ መጠጠችው። የዚህን ዓለም ጣዕም የተጸየፉ ሰማዕታት ይባላሉ። ምቾቱን የተጸየፈ ተድላ ዓለም ያላሸነፈው ተድላ ዓለምን የናቀ እርሱ ሰማዕት ይባላል። እያሳጠርኩ ነው የምነግራችሁ ደቂቃዬን ለመጠቀም። ሁለተኛ ሰማዕታት የሚባሉት ስለ እግዚአብሔር ብለው ደማቸውን ያፈሰሱ። ስለማን? ስለ እግዚአብሔር ብለው ደማቸውን ያፈሰሱ ሰማዕታት ይባላሉ። ስለ ክብራቸው ደማቸውን የሚያፈሱ አሉ። ስለ ስማቸው፣ ስለ ሀገራቸው፣ ስለ ወገናቸው ደማቸውን የሚያፈሱ አሉ። ቅዱስ ኤፍሬም ግን ለይቶ አስቀመጠልን። ስለማን? ስለ እግዚአብሔር ደማቸውን ያፈሰሱ ሰማዕታት ይባላሉ። ብዙዎቹ ደማቸውን አፈሰሱ ስለ እግዚአብሔር። ሌሎቹን ቀደምት አባቶቻችን እንተውና እንዲገባን በዘመናችን ያየነውን እናንሳ። ዛሬ ኢትዮጵያ ላይ ለሚቀጣጠለው የሰማዕትነት እሳት የለኮሱት እንደማን እንደሆነ ታውቃላችሁ? ወደ ኋላ እስኪ ያስታውሷቸው። በ2007 ዓመተ ምህረት ይመስለኛል ሊቢያ ላይ የታረዱ የአዲስ አበባ ልጆች፣ የቂርቆስ ልጆች ዛሬ እየተቀጣጠለ ላለው ሰማዕትነት ሻማውን ለኮሱት። ኑሯቸውን ለማሸነፍ የሊቢያን ድንበር አቋርጠው ጉዞ ጀመሩ። ሊቢያ ድንበር ላይ ሲደርሱ ያልጠበቁት ነገር ገጠማቸው። ከኛ ጋር ሁኑና ኑሮ ይለፍላችሁ ተባሉ። ከኛ ጋር ሁኑና ኑሮ ይለፍላችሁ፣ ገንዘብ ቁጠሩ አሏቸው። ገንዘብ ለመቁጠር ግን ሃይማኖትን መቀየር ይጠበቅባቸዋል ሲሏቸው፣ እኛ የመጣነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም አሉ። እኛ የመጣነው የጊዮርጊስ ክብር ከሚገለጥባት ሀገር ነው። እኛ የመጣነው የ3 ዓመት ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። እኛ የመጣነው አቡነ ጴጥሮስ ደረታቸውን ለጥይት ከሰጡባት ሀገር ነው። ስለዚህ ሃይማኖታችን አንለውጥም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ፣ መስቀሉን አናወልቀውም፣ ክርስቶስን አንክደውም። ጽናት እንዲሆናችሁ ነው ይህን ትምህርት ማስተምራችሁ። ዋጋ ከፍሎልናል። ከዓለም ፍቅር የመድኃኔ ዓለም ፍቅር ይበልጥብናል ብለው አይሆንም አሉ። 1 ወር ሙሉ ለመኗቸው፣ ጭራሽ ሊሰሟቸው ሊያናግሯቸው አልፈለጉም። 29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ የፍርሃት ምልክት አይታይባቸውም ነበረ። ማን ይታያቸው ስለነበረ? የታረደው በግ ይታያቸው ነበረ። ድንግል ማርያም አይዟችሁ ትላቸው ነበረ። ሰማዕቱ ቅዱስ ጊዮርጊስ አይዟችሁ እያለ ብርታቱን ይሰጣቸው ነበረ። አይሆንም ሲሏቸው ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሷቸው። ጥቁር ልብስ የለበሱትን በጥይት ጨረሷቸው። ብርቱካናማ ልብስ የለበሱትን በሰይፍ አረዷቸው። ሙተው ሞት ዲያብሎስን አሸነፉት። ክብርና ምስጋና ይድረሳቸው። ሙተው ሞት ዲያብሎስን አሸነፉት። ስለ ሰማዕታት ስንተርክ ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አለፉ። ተሐድሶው ሲበዛ፣ ከሃዲው ሲበዛ፣ መናፍቁ ሲበዛ፣ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ የትናንቱን ቅዱሳን ሊያስታውስ መድኃኔ ዓለም እነ ጊዮርጊስን ሊያስታውስ የዘመኑን ወጣቶች ሰማዕት አድርጎ አስነሳቸው። ልቅነትን እየተለማመደ ባለው ትውልድ መካከል፣ ግብረ ሰዶም እየሆነ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን። ሃይማኖትን ማፍቀር አንገትን ለሰይፍ እስከ መስጠት እንደሆነ አመላከቱ። ደማቸውን ስለ እግዚአብሔር ያፈሰሱ። ከዛ በኋላ ነው
የሰማዕትነቱ እሳት የተቀጣጠለው ለኳሾቹ ሊቢያ ላይ እንዳትረሷቸው። ቅዱስ ሲኖዶስ ሚያዝያ 11 ቀን ሰማዕታተ ኢትዮጵያ ብሎ መታሰቢያ ቀን እንዲኖራቸው ወስኗል። ሲኖዶስ ሚያዝያ 11 ደማቸውን ስለ እግዚአብሔር ያፈሰሱ ሰማዕታት ይባላሉ። በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ይላል። ሰው ሲልከሰከስ ይሞት የለ፣ ሲሰርቅ ይሞት የለ፣ ሲያመነዝር ይሞት የለ። በዚህ የሰማዕትነት ዘመን ጫት እየቃመ የሚሞት ሰው የለም። ሰው ላልገባው ፖለቲካ አደባባይ ላይ ወጥቶ በጥይት ይሞት የለ እንዴ? በጌታ የሚሞቱ ብፁዓን ናቸው። መዝሙር 43 ቁጥር 22 ላይ ደግሞ ስላንተ ሁልጊዜ ይገሉናል፣ እንደሚታረዱ በጎች ተቆጥረናል። ይገሉናል፣ በስጋ ይገሉናል። በዛ ብቻ አይደለም፣ በመንፈስ ይገሉናል። ሞራላችን ይገሉናል። ደሞዛችን ይቆርጡብናል፣ ይገሉናል። ማስጠንቀቂያ ይጽፉብናል፣ ይገሉናል። ከሥራ ገበታ ያፈናቅሉናል፣ ይገሉናል። በክርስትና ምክንያት እየሆነ ያለውን ነው የምነግራችሁ። ሰው ካልሰራ ደሞዙ ሊቆረጥ ይችላል። ስለ ክርስትና ነው ማወራችሁ። ሦስተኛው ሰማዕታት የሚባሉት መራራ ሞትን የታገሱ ናቸው። የምታውቁት ጥቅስ ነው። ትንሽ ማብራሪያ ልስጠው ብዬ ነው። ምን አልኳችሁ? መራራ ሞትን የታገሱ ሰማዕታት ይባላሉ። መራራ ሞት ምንድን ነው? በጥንቱ እንደነ ቅዱስ ጊዮርጊስ በመንኮራኩር መፈጨት፣ በፈላ ውሃ መቀቀል፣ በጋለ ብረት መጠበስ፣ በሰይፍ ተቀልቶ መሞት፣ አሁንስ በጥይት ተደብድቦ መሞት፣ በሳት ተቃጥሎ መሞት፣ በገጀራ ተጨፍጭፎ መሞት፣ በአሰቃቂ ሁኔታ መሞት፣ እሱ ነው መራራ ሞት። መራራ ሞትን ስለ መንግሥተ ሰማይ ብለው የታገሱ ሰማዕታት ናቸው። የገሃነምን ምሬት የመንግሥተ ሰማይን ጣዕም አውቀው የታገሱ ሰማዕታት ናቸው። የገሃነም ምሬት ምንድን ነው? ማርቆስ 11 እንደተናገረው ትሉ ማያንቀላፋበት እሳቱ ማይጠፋበት። አንዳንድ ሰው ተረት ተረት ይመስለዋል፣ ግን ወንጌል ላይ የተጻፈ ነው። የመንግሥተ ሰማይ ጣዕምስ ምንድን ነው? መቼም አሁን እዚህ ተሰብስበን ወንጌል ምንማረው ጊዜያችን ሰውተን እንዲህ አምረን ደምቀን ምንታየው ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ የምንገኘው እየራበን ምን ጾመው እየደከመን ምናስቀድሰው ሳይኖረን እጃችን ለምጽዋት ምን ዘረጋው አቅማችን በፈቀደልን መጠን በጎ ሥራ ምን ሰራው የመንግሥተ ሰማይ ጣዕም ስለገባን ይመስለኛል። አይመስላችሁ? እሱ እኮ ነው ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት ቅዱስ ቅዱስ ብለን ከመላእክት ጋር ምንኖርባት እሱ ነው የመንግሥተ ሰማይ ጣዕም። የመንግሥተ ሰማይን ጣዕም የገሃነምን ምሬት ያወቁ እነሱ ምን ይባላሉ? ሰማዕታት ይባላሉ። እና ጣዕመ ዓለምን የናቁ መራራ ሞትን የታገሱ ስለ መንግሥተ ሰማይ ብለው ደማቸውን ያፈሰሱ ሰማዕታትን ቤተ ክርስቲያኒቱ ታስባለች። ዓለም ያገለገሏትን ሐውልት ታቆምላቸዋለች። በስማቸው መንገድ፣ ትምህርት ቤት፣ አዳራሽ ትሰይመላቸዋለች። የሚያልፉ ሰማዕታትን ቤተ ክርስቲያኒቱ አንድ ነገር ማድረግ አለባት ወገኖቼ። ዓለም ያገለገሏትን ሐውልት ካቆመች፣ መንገድ ከሰየመች ቤተ ክርስቲያኒቱ ሰማዕታቱን ማሰብ አለባት። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 1 ላይ ሰንበቴን ስለሚጠብቁ ቃል ኪዳንን ስለሚይዙ ጃንደረቦች በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ የማይጠፋ የዘላለም ስም እሰጣቸዋለሁ አለ። ጃንደረቦች የሚላቸው ባጭሩ ቅዱሳንን ነው። ቢትወደድ ማለት ነው አንደኛው ትርጉም ጃንደረባ። ሁለተኛ ባሕታዊ መናኝ ማለት ነው። ስለ መንግሥተ ሰማይ ብለው ራሳቸውን ጃንደረባ ያደረጉ ይላል ማቴዎስ 19 ቁጥር 10 ላይ እነሱ ናቸው። በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ የማይጠፋ የዘላለም ስም እሰጣቸዋለሁ። ቤቱ የእግዚአብሔር ሲሆን የሚመለከው እግዚአብሔር ሲሆን የሚፈተተው የእርሱ ሥጋ ሲሆን የሚቀዳው የእርሱ ደም ሲሆን ግን መታሰቢያነቱን ለቅዱሳን ሰጠ። የማርያም ቤተ ክርስቲያን
የጊዮርጊስ ቤተክርስቲያን በህንፃው እንዲታሰቡ በጸበሉ እንዲታሰቡ የገብርኤል ጸበል የጊዮርጊስ ጸበል አያችሁ በእኛ ሰውነት ሳይቀር እንዲታሰቡ ወለተ ጊዮርጊስ ወልደ ጊዮርጊስ ተብለን እንድንታሰብ ፈቀደ። መታሰቢያነቱን ለቅዱሳን ሰጠ። ወገኖቼ ቤተ ክርስቲያኒቱ ሰማዕታትን የምታስበው ቀጣይ ሰማዕታትን ለማምረት ነው። ይህን ቃል ደግመዋለሁ። ቤተ ክርስቲያኒቱ ሰማዕታትን የምታስበው ወር በገባ በ23 ጊዮርጊስን በ15 ቂርቆስን በ6 ቅድስት አርሴማን የምታስበው ቀጣይ ሰማዕታትን ለማፍራት ነው። አማኞች በእምነታቸው እንዲጨክኑ ለማስቻል ነው። ዛሬ በክርስትናቸው ምክንያት ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ፣ እንግልት፣ መከራ የደረሰባቸው ሰዎች የሰማዕታቱ ገድል ሲነበብ እንዲጽናኑ እንዲበረቱ ቤተ ክርስቲያኒቱ ሰማዕታትን ታስባለች። ሰማዕታትን ማሰብ ሌሎችን ለሰማዕትነት ማጨት ነው። እኔም ሰማዕት ብሆን እዘከራለሁ የሚል ትውልድን ያስነሳል። ሰማዕታትን ማሰብ የሰማዕትነት መነሻው ፍቅረ ክርስቶስ ነው። ስንተኛ ነጥብ ላይ ነኝ ግን? እርግጠኞች ናችሁ? መጀመሪያ አላስታወስኳችሁም መሰል። እኔ ብዙ ጊዜ በነጥብ ነው አገልግሎቴ፣ አንድ ሁለት እያልኩ ማለት ነው የሚቀናኝ። የሰማዕትነት መነሻው ፍቅረ ክርስቶስ ነው። ሌላ ምን ሊሆን ይችላል? ፍቅረ ክርስቶስ እኮ ነው። ፍቅረ ክርስቶስ ያልገባው ሰውማ እንኳን ሰማዕት ሊሆን እዚህ መጥቶ ጉባኤ መካፈልም አይፈልግ፣ ለቅዳሴም አይመጣ፣ ለኪዳን ጸሎትም አይመጣም። የሰማዕትነት መነሻው ፍቅረ ክርስቶስ ሮሜ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? ረሃብ ነው? መከራ ነው? ሰይፍ ነው? ጭንቀት ነው ወይስ ስደት? እነዚህ እያንዳንዱ ቢተነተኑ ያስመሻሉ። ከክርስቶስ ፍቅር ማን ይለየናል? እኛ ብዙ ነገር ለየን። ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ቲክቶክ ለየን፣ ኳስ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። ለዓለም ወዶ ገብ የሆነ ትውልድ፣ እጁን የሰጠ ትውልድ አለ። ከክርስቶስ ፍቅር ማን ይለየኛል? መሪ ቃላቸው፣ መንፈሳዊ መፈክራቸው የሰማዕታቱ ይህ ነበረ። ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው የጋለ ፍቅር መከራውን አቀዘቀዘላቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ሰማዕታትን ወደ ደም፣ ጻድቃንን ወደ ገዳም የወሰደ የጌታ ፍቅር ነው። እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በክርስቶስ ፍቅርና ውለታ ተማርከው ነው። ይህ ፍቅር ስንቱን ማረከ፣ ስንቱን ሳበ፣ ስንቱን ገዳም አስገባ፣ ስንቱን ለሰማዕትነት አበቃ። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለዚህ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወሩረው ገዳም ገቡለት። ለዚህ ፍቅር ብዙዎቹ ብዙ ነገር ሆኑለት። ለዚህ ፍቅር ጀግኖቹ ሰማዕት ሆኑለት፣ ደማቸውን አፈሰሱለት። የሰማዕትነት መነሻው ፍቅረ ክርስቶስ ነው። በመጨረሻ የምነግራችሁ ሁላችንንም ለሰማዕትነት ተጠርተናል። ለምን ተጠርተናል? ለሰማዕትነት ተጠርተናል። ሰማዕትነት በጊዮርጊስ ብቻ የሚያበቃ አይደለም። በቅድስት አርሴማ በሰማዕቱ ቂርቆስ የሚያበቃ አይደለም፣ ይቀጥላል። አይነቱና መጠኑ ነው የሚለያየው። ሰማዕታት ዘንበለ ደም፣ በደም የሆኑ ሰማዕታት አሉ። በደም ሰማዕታት የሆኑ እንደነ ቅዱስ ጊዮርጊስ ያሉ፣ ያለ ደም ደግሞ ሰማዕታት የሚሆኑ አሉ። ከሞት ያልተናነሰ መከራ የሚቀበሉ እነሱ ሰማዕታት ናቸው። ለአንዳንዱ ሰው ሰማዕትነቱ ትዳሩ ነው። ለአንዳንድ ሰው ሰማዕትነቱ ከአስቸጋሪ ልጁ ጋር መኖር ነው። ጣት ቆሰለ ተብሎ ቆርጦ አይጣልም። ለአንዳንድ ሰው ሰማዕትነቱ ጠባያቸው ከከፉ ሰዎች ጋር መኖር ነው።
ለአንዳንድ ሰው ሰማዕትነቱ ከክፉ አለቃው ጋር መኖር ነው። አያችሁ፣ መጠኑ አይነቱ ነው የሚለያይ። ስደት ሰማዕትነት ነው። በክርስትና ምክንያት የሚደርስ የአካል ጉዳት ሰማዕትነት ነው። ሰሞኑን እንዳየነው በክርስትና ምክንያት የሚመጣ የንብረት መውደም ሰማዕትነት ነው። በክርስትናቸው ምክንያት የተሰደዱ ሰማዕታት ናቸው። በክርስትናቸው ምክንያት የሚራቡ ሰማዕታት ናቸው። በክርስትናቸው ምክንያት የሚጠሙ ሰማዕታት ናቸው። በክርስትናቸው ምክንያት ቤታቸው የፈረሰባቸው እነሱ ሰማዕታት ናቸው። ሰማዕትነት ዘርፉ ብዙ ነው። ተገላልጦ ሰው በሚሄድበት ዓለም፣ ራቁቱን በሚሄድበት ዓለም ፍላጎትን ማሸነፍ፣ ራስን መግዛት፣ ምኞትን መቆጣጠር ሰማዕትነት ነው። ቴክኖሎጂው ሳይበላቸው በዓይናችን የምናየው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ጫና ሳይፈጥሩብን እነዚህን ሰብሮ በክርስትና ጸንቶ መኖር ሰማዕትነት ነው። ዛሬ በዓይናችን የምናየው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ድንዛዜ አምጥተውብናል። መንፈሳዊ ዝለትን አስከትለውብናል። ይህንን የተቋቋመ ሰማዕት ነው። ስለ እውነት መኖር፣ ስለ እውነት መጠላት ሰማዕትነት ነው። ክርስቲያኖች በዚህ ክፉ ዘመን ክብረ ክህነትን ጠብቆ መኖር ሰማዕትነት ነው። ሰማዕትነት ዘርፉ ብዙ ነው። አንድ ጥቅስ ላንሳና ትምህርቴን ልጨርስ። ማቴዎስ 10 ቁጥር 38 ላይ ለሁላችንንም የቀረበ የሰማዕትነት ጥሪ ነው። አሁን በነገሌ ብቻ የሚያቆም አይደለም። በአንድም በሌላም መንገድ ሰማዕትነቱ ይመጣል። ደግሞም ጌታ ሁላችንንም ለሰማዕትነት ጠርቶናል። ይህንን እመኑ። ስለዚህ ለሰማዕትነት የተጠራ ሰው ሁልጊዜም ራሱን ለሰማዕትነት ማዘጋጀት መቻል አለበት። ማቴዎስ 10 ቁጥር 38 ላይ እንዲህ አለ ጌታ፣ በኋላዬ የማይከተለኝ መስቀሌን የማይይዝ የኔ ሊሆን አይገባም። እስቲ ይህን ቃል ተናገሩ። በኋላዬ በሉ። የማይከተል መስቀሌን የማይይዝ የኔ ሊሆን አይገባም። ክርስቶስ የኔ እንዲለን ከፈለግነ ሁለት ነገር እናሟላ ማለት ነው። አንደኛ በኋላው መከተል፣ ሁለተኛ መስቀሉን መያዝ። በኋላው መከተል ማለት መንገዱን መንገዳችን ማድረግ፣ ሐሳቡን ሐሳባችን ማድረግ፣ ፈቃዱን ፈቃዳችን ማድረግ። ክርስቲያን ክርስቶስ በሄደበት ይጓዛል፣ መርፌው በሄደበት ክሩ ይከተላል ይላሉ አባቶቻችን። መርፌው በሄደበት ክሩ እንዲከተል ግን መርፌው ከክሩ ጋር ምን መሆን አለበት? መታሰር። ክርስቶስ በሄደበት ክርስቲያን እንዲጓዝ ከክርስቶስ ጋር በእምነት መታሰር አለበት። በኋላው መከተል የኔ ሊሆን አይገባም ማለት ሁለቱን ያላሟላ የኔ የምንላቸው ሰዎች አሉ አይደል? በሐዘንም በደስታም ጊዜ የቁርጥ ቀን ደራሽ ምንላቸው፣ ተስፋ ምንጥልባቸው የኔ የምንላቸው ሰዎች አሉን። ክርስቶስ የኔ እንዲለን ከፈለግነ አንደኛ በኋላው መከተል፣ ሁለተኛ መስቀሉን መያዝ። መስቀሉን መያዝ ማለት እንዲህ መሸከም ብቻ አይደለም፣ ክርስቶስን በመከራ መምሰል ማለት ነው። የመከራው ተካፋይ የመከራው ተሳታፊ መሆን ነው መስቀል መያዝ። እኛ ከሌሎች ቤተ እምነቶች የምንለየው በዚህ ነው። ኦርቶዶክሳውያን ይህንን እወቁልኝ። ማነው ተክለ ሃይማኖት ያማልዳል አያማልድም፣ ጊዮርጊስ ያማልዳል በሚል ብቻ አይደለም። እኛ በክርስቶስ ስም የተቋቋሙ ብዙ የእምነት ድርጅቶች አሉ። ከነሱ የምንለየው የመከራው ተካፋይ በመሆናችን ነው። ሌሎቹ የመከራው ተሳታፊዎች አይደሉም። ጌታ አድኖኛል፣ ዋጋ ተከፍሎልኛል፣ ዕዳዬ ተሰርዟል፣ በደሌ ተደምስሷል ይሏቸዋል። የመከራው ተሳታፊዎች አይደሉም። የሁላችሁ ብዙዎቹ ዓርብን አይወዷትም፣ በትንሣኤው ይደሰታሉ። በትንሣኤው ለመደሰት በዓርብ መከራ መካፈል ያስፈልጋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ርቱዕ ሃይማኖት ከክርስቶስ ጋር የታመመ ከክርስቶስ ጋር ነግሶ ይኖራል። እኛ ከሌሎች የምንለየው መስቀሉን መያዛችን፣ የመከራው የሕማሙ ተሳታፊ መሆናችን ነው።
መስቀልን መያዝ ክርስቶስን በመከራ መምሰል ነው። ክርስቶስን በመከራ ከምንመስልበት መንገድ አንዱ ሰማዕትነት ነው። መስቀሉን መያዝ ዕለት ዕለት መከራ መስቀሉን እያሰቡ መኖር ነው። ይሄ ነው ለሰማዕትነት የቀረበው ጥሪ። ስለዚህ ክርስቲያኖች ክርስትናውን እንወደዋለን፣ ክርስትናውን እንፈልገዋለን። በክርስትና ምክንያት የሚመጣ ቅንጣት መከራ ግን እንዲነካን አንፈልግም። ከኔ ጀምሮ ይሄ አይሆንም። ክርስቲያን ነኝ ብለን ስንጠይቅ አብረን መመለስ ያለብን አንድ ነገር አለ። ዋጋ ለመክፈል ዝግጁ ነኝ ወይ? ይህንን ሁልጊዜ ማሰብ አለብን። ወንዶች በ40 ቀናችን ሴቶች በ80 ቀናችሁ ስትጠመቁ መከራ ለመቀበል ከሥላሴ ጋር ውል ተፈራርመናል። ይህንን እንዳትረሱ። ክርስቲያን ተብሎ ለመጠራት ብቻ ሳይሆን መከራንም ለመቀበል የሚገጥመንን ፈተና ለመታገስም ተጠርተናል። በሚገጥመን መከራ በሚደርስብን ስቃይ ተስፋ ሳንቆርጥ በጸናች በተዋህዶ ሃይማኖት ጸንተን እንድንኖር መድኃኔ ዓለም ሁላችንንም ይርዳን። ከሰማዕታቱ ረድኤትና በረከት ያሳትፈን። የሰማዕታቱን ልብና ጽናት ለእኛም መድኃኔ ዓለም ያድለን። ሰማዕታት በሚል ኃይለ ቃል ተነስተን ሰማዕታት ማለት ምን ማለት እንደሆነ ተነጋግረናል። ሰማዕትነትና ክርስትና ተለያይተው እንደማይኖሩ አንስተናል። ሰማዕታት በሶስት መንገድ መከራ እንደሚቀበሉ ተነጋግረናል። አማኞችን ለሰማዕትነት የሚያበቁ ሁለት ነገሮችን ጠቅሰናል። ከብዙዎቹ ሰማዕታት የሚባሉት ምን የፈጸሙ ናቸው? ሶስት ነገር አንስተናል። የሰማዕትነት መነሻው ፍቅር ክርስቶስ መሆኑን ተረድተናል። በመጨረሻ ሁላችንንም ለሰማዕትነት እንደተጠራን ተነጋግረናል። ደቂቃዬን በአግባቡ የተጠቀምኩ ይመስለኛል። የመከረን ያስተማረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።